It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ አንድ ጥያቄ ልጠይቅሽ፣ አንቺንና አድማጮችን ማለት ነው። አንቺንና አድማጮችን መጠየቅ የምፈልገው ምናልባት የእናንተን ሀሳብ ከሰማው በኋላ የራሴንም ማስተያየት ልሰጥ እችላለሁ። አስቀድመህም ተናገር ካላችሁ ልናገር እችላለሁ። በዘንድሮ የውድድር ዓመት የአርሰናልን እንቅስቃሴ፣ የአርሰናልን ውጤታማነት፣ የአርሰናልን ማማር ላየ ሰው በአርሰናል ማማር ውስጥ በምክንያትነት የሚጠቀሱ ተጫዋቾች አሉ። እድሜ ለገሌ የሚባልላቸው ቢባልላቸውም ልክ የሚሆኑ ተጫዋቾች አሉ። በእርግጥ አርሰናል የአንድ ተጫዋች ላይ የተማመነ አይደለም አይደል? በገሌ ምክንያት ነው እድሜ ለገሌ ይበሉ። ለምሳሌ ቅድም ስለ ሃላንድ ስናወራ ሃላንድ ላይ ዲፔንደንት ነው ማንቸስተር ሲቲ የሚል ጥያቄ ከዚህ በፊት ይነሳ ነበር። ሲቲ ካሸነፈ ጎል አግብቶ ነው፣ ጎል ካገባ ሃላንድ ነው። እንደዚህ ነው። ባለፈው የውድድር ዓመት ሊቨርፑል ሳላህ ላይ ነው ዲፔንደንሲው የነበረው። 47 ጎል ፕላስ አሲስት ነበረው ያገባው ጎል እና ጓደኞቹ እንዲያገቡ የሰጠው ኳስ ሲደመር 47 ነው። አዲስ ሪከርድ ነበረ። አርሰናል ላይ እንዲህ ያለ እገሌ ነው ዘንድሮ ይዟቸው የወጣው የምንለው ነገር ያለ አይመስለኝም። ሞር የአርሰናል ጥንካሬ ኮሌክቲቭ ነው። ተከላካዩ ክፍሉን ነው የምትጠሪው። እዛው ሲንግል አውት አድርገሽ ጋብርኤል ማጋሌሽን ልታነሽ ትች ይሆናል እንጂ ግን ካላፊዮሪን እንዴት ትተዋለሽ? ጁሪያን ቲምበርን እንዴት ትተዋለሽ? በፕሪሚየር ሊጉ በዘንድሮ የውድድር ዓመት ምርጡ ፉልባክ አንተ ነህ ያልሽው ጁሪያን ቲምበርን በቃ ክፍሉን ብትጠሪው አይሻልሽም? ልክ ነው። ባክ ፎር ነው ተከላካዩ ክፍል ነው የምትይው። ከዛ ከነሱ ፊት ያሉት መሃሉ ክፍል ነው የምትይው። እንደዚህ ያልሽ ምናምን ነው የምትጠሪው። ስለዚህ ኮሌክቲቭ ስትሬንግዝ ነው ያለው አርሰናል፣ የጋራ ጥንካሬ ነው ያለው። በየመጫወቻ ቦታዎቹ ላይ ያላቸው ጥንካሬ አርሰናሎች ይህንን ክብር ይህንን ሞገስ ሰጥቷቸዋል። ግን የግድ ተጠፍረን ብንያዝ አንድማ ጥሩ እና ሁሉንም ኮከብ እንበል ብሎ አፋጦ ሚዝ ቢኖር ዴክላን ራይስን እንላለን ብዙዎቻችን ብዬ አምናለሁ። ቅድም የሰዓት ወጃውን ከመናገራችን በፊት ያልነው ስም ለዴክላን ራይስ ይገባዋል ወይ? ሚስተር ኤቭሪቲንግ የሚለው ዴክላን ራይስ ለአርሰናል ሁሉ ነገሩ ነው የሚለው ስም ይገባዋል ወይ? አዎም ምክንያት አለው። አይ እሱም ምክንያት አለው። ያንቺን እንስማ፣ የእነሱን ደግሞ ይጻፉት። እኔ ይገባዋል ነው የምለው። ምክንያቱም ማያደርገው ነገር የለም ሜዳ ላይ ዴክላን ራይስ። ብዙ ጊዜ ከዴክላን ራይስ ጋር በተያያዘ ከሚሰጡት አስተያየቶች መካከል እኔ የዴክላን ራይስን ሂት ማፕ ማየት ብዙ ጊዜ ደስ ይለኛል በጣም። አዎ በጣም። ምክንያቱም ምንም የማያካልለው የሜዳ ክፍል የለም እና በጨዋታ ላይ ምን ያክል ራሱን ለዛ ጨዋታ እንደሚሰጥ፣ ምን ያክል ጨዋታውን አሸንፎ ለመውጣት ትግል እንደሚያደርግ በደንብ የምንረዳበት ይመስለኛል፣ ከነ ስሜቱ ከነ የሚወጣው አስተዋጽኦ ጭምር እና ዴክላን ራይስ ደግሞ አንዳንድ ጊዜ ወሳኝ የሚባሉ ጎሎችን የሚያስቆጠር ተጫዋች ነው። አንደኛ ይሄ ነው። ሁለተኛ ደግሞ መኖሩ አንዳንድ ጊዜ አሁን ከቸልሲ ጋር በነበረው ጨዋታ ላይ የአርሰናል ተጫዋቾች በመጨረሻ ደቂቃዎች ላይ የዊሊያም ሳሊባ አለመኖርና የሂንካፔና የሙስኩዌራ የመጀመሪያ
ጥምረት መሆኑ በፕሪሚየር ሊጉ ጨዋታቸው ላይ በተወሰነ ደረጃም ቢሆን አሳስቧቸዋል፣ አእምሯቸውን ገዝቷቸዋል ብዬ እረዳለሁ። እና የዴክላን ራይስ መኖር ያንን ይሄ ጭንቀት የሚቀል አይነት ተጫዋች ነው። አለመኖሩ የሚያጎለው ብዙ፣ መኖሩ ደግሞ ሁሉም ተጫዋቾች በነጻነት ጨዋታው ላይ እንዲገኙ፣ ፎከስ እንዲያደርጉ፣ የራሳቸውን ሚና እንዲወጡ፣ አለልን እንዲሉ የሚያደርግ አይነት ስሜት የሚፈጥር አይነት ተጫዋች ነው። እንደዚህ አይነት ተጫዋቾች ሜዳ ላይ እኔ የሚወደዱ ይመስለኛል። አሁን አንዳንድ ተጫዋቾች ሜዳ ላይ ያላቸውን ነገር በሙሉ እየሰጡ በቁጥርም እንደዚሁም ደግሞ የሜዳ ላይ አስተዋጽኦአቸውንም ስትመለከተው በጣም አሪፍ ሆኖ አይን ውስጥ ግን የማይገቡ ተጫዋቾች እኮ አሉ። ብዙ ጊዜ እንደዚህ ያጋጥማል። የዴክላን ራይስ ግን ዝም ብሎ አታጣውም። በቃ ሁሉ ጊዜ በአይንህ እንደሞላ ነው። አንድ ጥሩ ነገር የሱ ታይታ ብቻ ሳይሆን ከውጤት እንደዚሁም ደግሞ ከችሎታና በጣም ወሳኝ ከሚባል የሜዳ እንቅስቃሴ ጋራ ነው ይሄንን የሚያደርገው። ስለዚህ የመከላከል ጥበቡንም አይተናል የዴክላን ራይስን። ብዙ ጊዜ አርሰናል ጎል መሆን የሚችሉ አጋጣሚዎች ተፈጥሮበት በዴክላን ራይስ አማካኝነት ተከላካይ ሆኖ ያንን ኳስ ያዳነበትን አጋጣሚ አይተናል። የመሃል ክፍል ሜዳውን ምንም ምንጠራጠረው አይደለም። በጣም አሪፍ ተጫዋች ነው። እንደገና በማጥቃት ረገድ ማጥቃቱን በማገዝ ረገድ እና ራሱን ጎል በማስቆጠር ረገድ ትልቅ አስተዋጽኦ ያለው ተጫዋች ነው። እንደገና ከማዕዘን ምት የሚያሻማቸው ኳሶችም ደግሞ የአርሰናል ከቆመ ኳስ በጣም ተጠቃሚ እንዲሆን ከሚያደርጉ ጉዳዮች መካከል አንደኛው ነውና በቃ ሚስተር ኤቭሪቲንግ ብንለው ምንድነው የሚጎልብን ላንለውስ ምክንያት አለን ወይ? እኛም እናጣለን። እኛም ሀገር ሌላም ሀገር ላይ ወይ ዩቲዩብን ወይ ቲክቶክን ፎሎ አድርጉ ሲባል እናንተ ምንም አይጎልባችሁ ይባላል። አይ አሁን ይገባዋል አይገባውም ነው እንጂ ለነገሩ ከኛ ቀንሰን አይደለም፣ ከኛ ቀንሰን ግን ይገባዋል አይገባውም ነው። ይገባዋል ነው የምለው እኔ ሳምሪ፣ አንቺ ሐሳብ ሙሉ በሙሉ ደግፈዋለሁ። ሚስተር ኤቭሪቲንግ ነው ዴክላን ራይስ ለአርሰናል። ግን ትንሽ ወደ ኋላ ሄዶ ስቶሪዎቹን ማየት የሆኑ ነገሮችን ማንሳት ይፈልጋል ብዬ ነው የማምነው። የመጀመሪያው አርሰናል ዴክላን ራይስን ለማስፈረም ከመወሰኑ በፊት ወይም ሊወስን አካባቢ ፉክክር ነበረው አይደለም? የተወሰነ ከሲቲ ጋር እኮ ፉክክር ነበረ። ሲቲም ዴክላን ራይስን ይፈልጋል፣ አርሰናልም ዴክላን ራይስን ይፈልጋል። ከዛ በኋላ አርሰናል ይሁን ያለው የዴክላን ራይስ የመግዣ ዋጋ ሲቲ ይበዛል፣ ይህን አልከፍልም አለ። አርሰናል በውሳኔው ጸና፣ ያንን ገንዘብ ከፈለ፣ ዴክላን ራይስን ወሰደ። በሌላ አነጋገር ማንቸስተር ሲቲን በዴክላን ራይስ ዝውውር ዙሪያ አሸነፈው ወይም ድል አደረገው ማለት ነው። ይሄ የመጀመሪያው ዴክላን ራይስን የራስ በማድረግ የተገኘው አንዱ ድል ሲቲን መቅደም መቻል ነው ብዬ ነው ማምነው ነው የመጀመሪያው። ሁለተኛው ይሄ ልጅ አርሰናልን በሚቀላቀልበት ጊዜ እንደውም ከዛሬው ጨዋታ በፊት የተለያዩ አርቲክሎችን ሳይ ስለ ዴክላን ራይስ ዚ አትሌቲክ ላይ የተጻፈው ነገር ምንድን ነው የሚለው አርሰናል ዴክላን ራይስ በአጠቃላይ በእንግሊዝ ፕሪሚየር ሊግ ለአርሰናል ሲጫወት አሁን የሚኖረውን ሚና ሊኖረው እንደሚችል ከአርቴታና ከጥቂት ሰዎች በፊት አስቀድሞ ወይም በእነሱ መጠን የታየ ሰው የለም ነበር ይላል። ዴክላን ራይስ አርሰናልን ሲቀላቀል አብዛኞቹ ያሰቡት ዲፌንሲቭ ሚድፊልደር አርሰናል አስፈረመ የተባለው። ዲፌንሲቭ ሚድፊልደር ከሆነ ሚስተር ኤቭሪቲንግ አንለው። አርቴታ ግን ይህንን ልጅ ማሳደግ ይቻላል ይል ነበረ ነው አርቲክሉ የሚለው። አርቴታ ግን ይህንን ልጅ ወደሚፈለገው እና የአርሰናል ሁሉ ነገር ወደሚለው ደረጃ እንደሚሸጋገር ያውቅም ይገባውም ነበር። አሁን ትላንት ስለ አርቴታ ሲከራከር ስለነበረ የሚቀጥለው ጊዜ ክርክር ካለብኝ አንዱ የምጠቀመው ነገር ይህንን ነገር ነው። ዴክላን ራይስን የት እንደሚደርስ ገና ሲፈርም ያውቅ ነበረ። ዴክላን ራይስን ግን መጀመሪያ ሲያመጣው ብዙዎች ይሆናል ባሉት ቦታ ነው መጀመሪያ ያጫወተው። ብዙዎች የጠበቁት ቦታ ምንድን ነው ስንል አሴ ነምበር 6 እንዲጫወት ነው። 6 ቁጥር ቦታ ላይ የመጀመሪያዎቹ የአርሰናል ተጫዋች ሆኖ ያሳለፋቸው 6 ወራት ዴክላን ራይስ ለአርሰናል የተጫወተው በ6 ቁጥር ሚና ነው።
የመጀመሪያው የውድድር ዓመት የመጀመሪያ 6 ወራት ላይ 6 ቁጥር ሚና ላይ ከተጫወተ በኋላ በዛው የውድድር ዓመት ሰከንድ ሃፍ ኦፍ ዘ ሲዝን የውድድር ዓመቱ አጋማሽ በኋላ ግን የቦክስ ቱ ቦክስ ሚድፊልደርነትን ሮል እየሰጠው መጣ። ያኔ ነው የሚጀምረው ሳምሪ። ይህንን አሁን የአርሰናል ደጋፊዎች የሚመኩበትን እንግሊዝ አለኝ የምትለውን በፕሪሚየር ሊጉ ምርጥ ከሚባሉ ሚድፊልደሮች መካከል ስምጥሩ ስንባል ቀድሞ ወደ አፋችን የሚመጣውን ዴክላን ራይስን ማየት የጀመርነው የአርሰናል ተጫዋች ሆኖ የመጀመሪያ የውድድር ዓመቱን ሲያሳልፍ ሁለተኛው የውድድር ዓመቱ አጋማሽ ከጃንዋሪ በኋላ ያለው ማለት ነው። ያንን ጀምሮ ይሄ ልጅ የሚያደርጋቸው ነገሮች በሙሉ በጣም የሚገርሙ ናቸው። ስለዚህ አሴ ነምበር 6 ጀምረዋል። አሁንም ሲፈልግ ያንን እድል ይሰጠዋል፣ በዛ ቦታ ላይ ያጫውተዋል። በዛም ቦታ ላይ ሲጫወት ብዙ የሚያጎድል ተጫዋች አይደለም። ከዛ በኋላ ወደ 8 ቁጥር ሚና ወደ ቦክስ ቱ ቦክስ ሚድፊልደርነት ቀየረው። እዛ ላይ የሚያስመካ ዋት ያስባለ ብዙዎችን። አርቴታ ግን የዕቅዱ አካል የነበረውን ነገር ማድረግ ጀመረ። በዛም ዴክላን ራይስ ዴሊቨር አደረገ። ዴክላን ራይስ በእነዚህ 2 ሚናዎች ተለዋዋጭ ሆኖ በውጤታማነት ስለተጫወተ ግን አይደለም ሚስተር ኤቭሪቲንግ የምንለው። የአርሰናል ምርጡ ቅጣት ምት መቺ ሆኗል ነው እሱ ነው። አሲስት የሚያደርግ ተጫዋች ሆነ፣ ጎል የሚያገባ ተጫዋች ሆነ። ስለዚህ ከጃንዋሪ 2024 ጀምሮ ነችን መያዝ ይችላሉ። ከጥር 2024 ጀምሮ ነው ዴክላን ራይስ በአርሰናል ቤት ቅጣት ምት መቺ መሆን የጀመረው። ማንም ቢሆን ሊነፍገውም ሊረሳውም የማይችለው የዴክላን ራይስ ክብር ደግሞ የተገለጠው ሪያል ማድሪድ ላይ እነዛን 2 በጣም አስገራሚ ቅጣት ምት ጎሎች ሲያገባ ነቀነቀው። የሚገርም ጎል አገባ። በቀጥታ ከቅጣት ምት ጎል ሲያገባ ለመጀመሪያ ጊዜ ነው አላልንም? ያን አርቴታ ይሄ ቀን እንደሚመጣ ያውቅ ነበር ነው የሚሉን ያሉት። አሁን ከብሬንትፎርዱ ጨዋታ በፊት በአርሰናል በዴክላን ራይስ በአርቴታ ዙሪያ የተጻፉ ጽሁፎችን ገልበጥ አድርገሽ ብታነቢ ይህንን ነገር ይናገራሉ። ሳምሪ እነዛ ውብ ጎሎች ሪያል ማድሪድ ላይ ሲገቡ እኮ በ2025 የፊፋ የፑሽካሽ አዋርድን የዓመቱ ምርጥ ጎል ክብርን እኮ ለማግኘት ኖሚኔትድ ሆኖ ነበር እኮ እጩ ውስጥ ገብቶ ነበር እኮ። ኦኬ፣ ስለዚህ አሁን ምን ሰጠነው? ሌላ ኳሊቲ ሰጠነው ማለት ነው። ነምበር 6 አሴ ነምበር 8 ከዛ ቅጣት ምት ከዛ ከቅጣት ምት ጎል ማስቆጠር እየጨመረ ነው ይሄ ልጅ ማለት ነው። እድገቱ እንደገና ይቀጥላል። እድገቱ ይቀጥልና የ26 ዓመቱ ዴክላን ራይስ በፕሪሚየር ሊጉ በተለይ በዘንድሮ የውድድር ዓመት ዙቢሜንዲ አርሰናልን ከተቀላቀለ በኋላ በብዙ ቦታዎች ላይ የመገኘት ነጻነትን አገኘ። ምክንያቱም ያቺን የ6 ቁጥር ሚና ዙቢሜንዲ እየሸፈነለት ሲመጣ ይሄ ልጅ ብዙ ቦታዎች ላይ እንትናለ። ስለዚህ ቦል ኬሪንግ ብቻ ሳይሆን አካላይ ሆነ። ከዛ እነማን ተሳቡ? እነ ሳምራዊ ጣዕመ። ስለዚህ ጨዋታው ካለቀ በኋላ የዴክላን ራይስን ሂት ማፕ ያዩና ይገረሙና እዚህ መጥተው ይነግሩናል። እድገት ነው ይሄ። አንቺ በእርግጠኝነት በዚህ መንገድ ሌሎችም ገለጻውን ስለሱ የተጻፈውን ጽሑፍ አይተሽ ነው ያንን ሂት ማፕ ማየት የጀመርሽው እንዳለልሽ። ይሄ ጽሑፍ የተጻፈው ዛሬ ነው። አንቺ ይህንን ማለት የጀመርሽው ቆይቷል። ሂት ማፑ እያልሽ መንገድ ከጀመርሽ እኔ ማደንቀው አንቺን ነው የእውነት ለመናገር ማለት ነው። ለምን ብትይኝ እኔ እዛ ላይ ትኩረት አላደርግም። የኔ ድክመት ግን ኢምፕሬሲቭ ስለሆነ ሜዳ ላይ የሚያደርገውን ነገር አይተሽ ለሚቼክ ዘሂት ማፕ ብለሽ ስታደርጊ እዛ ላይ የምታየው ነገር አይነሽ በጨዋታው ወቅት ካየው ነገር ጋር አብሮ ሄድና ሰርፕራይዝ ትሆኛለሽ። በመደነቅ ነው ሁልጊዜ የምታነሸው ይሄንን ነገር። እነሱም የሚሉት ይሄንን ለክተው ሰፍረው
ምናምን የሚጽፉት አንዱ አሁን ይሄንን ይሄ እዚህ ውስጥ ግን ለዙቢሜንዲ ክሬዲቱን አብረው ይሰጣሉ። ዴክላን ራይስ እኮ በ2005 በዩናይትድ ኪንግደም በሚገኙ የእግር ኳስ ወዳጆች በተሰጠ ድምፅ እኮ የ2025 የፉትቦል ሰፖርተርስ አሶሲዬሽን የሚባላል በወንዶች እግር ኳስ እና ያኔ እኮ እሱ እኮ በዩናይትድ ኪንግደም ባሉ የእግር ኳስ ደጋፊዎች ማህበር ምናምን አንደኛ ነው ተብሏል፣ ምርጥ ነው ተብሏል። አሁን ይሄም ደግሞ ሌላ ነገር ነው። ከዛ ዴክላን ራይስ ደግሞ መሪ ነው ሜዳ ላይ። የአርሰናልና የቶተናም ጨዋታ እንዳለቀ መናገር የነበረብኝ ግን ዘንግቼው ሳልናገረው የወጣሁት ነገር አለ። ደርቢ አይመስልም ምናምን ስንል ነበር ትዝ ይልሻል። ደርቢ ያስመሰለው ዴክላን ራይስን አርሰናል ጎል እያገባ እየመራ እየጨመረ መሪነቱን እያጠናከረ ምናምን መጣ 1-0 2-0 ምናምን እየሆነ ከዛ በኋላ ሪቻርልሰን ያንን ጎል አገባ። ግን አርሰናል ማግባቱን ቀጠለና 4-1 አይደል ያለቀው ምናምን አለቀ። ያ ምንም የደርቢ ስሜት የለውም። ቶተናም በጣም ለመጠንቀቅ ሞክሮ ነበር። አርሰናል ኢነርጄቲክ ነው፣ አርሰናል አግሬሲቭ ነው። አርሰናል ደጋፊው በስቴዲየም ውስጥ የፈጠረው ድባብ በሞዛይክ የሰራው ነገር በሙሉ ውብ ነው። ይሄ ለደርቢ የተዘጋጀው አርሰናል ነው። የወተወታቸው ማን ነው ብትይኝ ግን ዴክላን ራይስ ነው። የሆነ ቦታ ላይ እኔ እግዚአብሔርን ነው የምልሽ ሄዶ ከቶተናም ተጫዋች ጋር የሆነ እንትን አለ የሆነ ነገር ሲያጠፋ የሆነ ነገር ሲጎድል ለአርሰናል ተጫዋች ለመከላከል ብሎ መሀል ሜዳ አካባቢ ትንቅንቅ ተፈጠረና ያም እየመጣ መገፈታተር ምናምን ጀመሩ። የደርቢ ወጉ አይደለ ይሄ ነው ሙቀት የሚፈጥረው። የደርቢ ወጉን ያሳየው ዴክላን ራይስ ነው። በፐርፎርማንስ ብቻ አይደለም ግን በብዙ ቦታዎች ላይ አይተሽ ከሆነ ቮካል ነው፣ ይናገራል፣ ይመራል፣ ያስተባብራል። ከዚህ በላይ ሚስተር ኤቭሪቲንግ ለመባል ምን ይምጣ? በቀደም ከባየር ሚዩኒክ ጋር በተደረገ ጨዋታ ነው ደግሞ አንበሎ ነው ሳካ ሲወጣል እዛ ጨዋታ ላይ ነው 10 ምናምን ደቂቃ ላይ አንበሎ ነው ይሲ ሪሰን ካመር ነው ሌት ካመር ነው በአርሰናል እንጆይን በማድረግ ግን ፕራክቲካሊ ሜዳ ላይ ዴክላን ራይስ የሚያደርጋቸው ነገሮች ኧረ እግዚአብሔርን በጣም የሚገርም ሰው ነው። በእውነት በጣም የሚገርም ሰው ነው። አሁን አርቴታ የሚደሰት የሚኮራ በሚሰጠው አገልግሎት ብቻ ሳይሆን እሱንም የሚያስመሰግን ተጫዋች ሆነ። ጋርዲዮላ የሚቆጨው ይመስለኛል። በተለይ እንደምናውቀው ማንቸስተር ሲቲ ቤት የተፈጠረውን መጓደል አይተሽል። በተለይ የሮድሪ መጎዳት የነ ኬቨን ደብሮይነ መውጣት ምናምን አሁን ኦፍኮርስ እነ ታይጃኒ ራይንደርስ እነ ምናምን መጥተው ቼርኪ ምናምን መጥተው የሚያደርጉትን ያህል እያደረጉ ነው። ግን አይ ቲንክ ዴክላን ራይስ ለጋርዲዮላ ምናምን ጸጸት ነው፣ የእውነት ጸጸት ነው። ለአርሰናል ደግሞ ኩራት ነው። ስለዚህ ነው እኔም እስማማለሁ ሚስተር ኤቭሪቲንግ ቢባል ሂዝ ኤቭሪቲንግ ለአርሰናል። በጣም የዴክላን ራይስ ጉዳይ ብዙ ያስባለ ነው እውነት ለመናገር። እኛም በፕሮግራማችን ላይ ከዚህ በፊት ያነሳናቸው ትልልቅ ነጥቦች አሉ እና ከጊዜ ወደ ጊዜ ራሱን እያሳደገ የሚሄድበት መንገድና ደግሞ ይሄ ቆይቶ ለአርሰናል የፈረመ አይነት ተጫዋች አይመስልም ብዙ ጊዜ አይደል። ይሄ እንደነሳ ከዛው አካዳሚ ውስጥ አድጎ በጣም የአርሰናል ማንነት የሚሰማው አይነት ተጫዋች እንደሆነ ሜዳ ላይ ፊል እንድናደርግ አድርጎናል። ይህንን ያደረገው በየጨዋታው ላይ በጣም ሙሉ በሙሉ ያለውን አቅም አውጥቶ ስለሚጠቀም ይመስለኛል። በቃ የጨዋታ ስሜቱ ከፍ ያለ ስለሆነ የአርሰናል ደጋፊዎች አርሰናል በዋጋ ረገድ በቃ ትልቁን ይሄ ችግሩን የሰበረበት ነው ብዬ ነው አስበው። እኔ ብዙ ገንዘብ ነው ያወጣው ከዛ በፊት ይህንን ያክል ገንዘብ በማውጣት 100 ሚሊዮን ከ100 ሚሊዮን በላይ በማውጣት አርሰናል የሚታወቅ አይደለም። ብዙ ጊዜ እንደውም ለአንድ ጥሩ የወጣ ገንዘብ አዎ እሱን ነው እኮ የምልህ ለአንድ ተጫዋች እንደዚህ የሚያወጣ ክለብ አይደለም በዛ ጊዜ በተለይ እኮ እሱን ነው እኮ የምልህ የሰበረበት ያልኩት ለዛ ነው። እና ያንን ያወጣውን ወጪ በተመለከተ በወቅቱ ብዙ ነው ተብሏል። እንዳልከው ማንቸስተር ሲቲ እንኳን አይገባም ብሎ የተወው ነገር ነው። ግን ብዙ የአርሰናል ደጋፊዎች ሲናገሩ የሚያስቀኝ ነገር እዛች ሪያል ማድሪድ ላይ 2 የቅጣት ምት ጎሎችን ካስቆጠረ በኋላ በቃ መልሷል። አንዱ ጎል 50 ሚሊዮን አንዱ ጎል 50 ሚሊዮን በቃ መልሷል አይነት የሚያስቅ አስተያየት ይሰጣሉ።
ግን በጣም ከዋጋ ጋር በተያዘ ከወጣበት ወጪ ጋር በተያዘ ፍጹም አስተሳስረ እንዳታስበው የሚያደርግ አገልግሎት ነው ከዴክላን ራይስ እየተገኘ የሚገኘው በአርሰናል ቤት። ስለዚህ በየጨዋታዎቹ ላይ ትልቅ ኃላፊነት ከሚሸከሙ ተጫዋቾች መካከል አንደኛው ነው። የሱ አለመኖር ቅድም እንዳልኩት ነው የሚያጎለው ነገር ብዙ ይሆናል። የሱ አለመኖር አርሰናል ላይ ያሸነፍ ይችላል፣ በመሀል ሜዳ ላይ ያን ያክል ብልጫ ላይ ወሰድበት ይችላል። ግን ደግሞ ዴክላን ራይስ ሲኖር እሱ በመኖሩ ብቻ የራሱ የሆነ ቀለም ያለው ተጫዋች ነው። ለምሳሌ አይደል ለምሳሌ ይሄ መሪነቱን ከሌሎች ተጫዋቾች አታገኘው ማለት በመሀል ሜዳ ላይ ካሉት ሌሎች ተጫዋቾች የሚገኝ አይደለም። በዚህ ረገድ በአብዛኛው ስሙ የሚነሳው ያው ማግሃሌሽ ነው። ማግሃሌሽ ለምሳሌ ካይሴዶን ብትጂ መሀል ሜዳው ላይ ጥሩ ስራ ይሰራል። ግን ይሄ is not a good leader። አዎ በቃ ይሄ ጨዋታ ላይ የሚናገር የሆነ ተጫዋቾች የተለየ መነሳሳት ውስጥ እንዲገቡ የሚያደርግ ምናምን አይደለም። ኳሊቲ በጣም ወሳኝ ነው፣ በጣም ወሳኝ ነው። ተጫዋቾች በሆነ የጨዋታ ደቂቃዎች ላይ ሊዳከሙ ይችላሉ። የመዳከም ብቻ ሳይሆን ልክ ነው ሊዳከሙ ይችላሉ። ማነቃቃት ምናምን ሊያስፈልግ ይችላል። ዲማንድ ያደርጋል ከሌሎቹ የቡድን ጓደኞቹ። ግን በሌሎች የምትታይበትንም አይን ይቀይራል። አርሰናልን በተመለከተ አንድ እየተለመደ የነበረ አስተያየት አለ። ሶፍት ናቸው ነው፣ ስስ ናቸው። ዝም ብለህ ትንሽ ገጨት ስታደርጋቸው፣ ትንሽ አግሬሲቭ ስትሆንባቸው አይመልሱልህም። ገባሽ? ይሄ አርሰናል ቤት እንዳለ ድክመት ተደርጎ ነበር የሚወሰደው፣ ነበር የሚቆጠረው። አሁንስ ዴክላን ራይስ አለ። ይሄ እኮ በጣም ትልቅ ትርጉም ያለው ነገር ነው። ሳምሪ በጣም ብሩን መልሷል ስትይ አንድ ጨዋታ ትዝ አለኝ። ብርሃኑ ድጋፌ የኤልያስ መልካን ለማሰብ የቆይታ ነበረው ኢንተርቪው እና ኢንተርቪው ከነ ሃይሌ ሩትስ ከነ ጆኒ ራጋጋ ምናምን ነበረ እና እዛ ላይ አንድ ሃይሌ ሩትስ የተናገረው ታሪክ ዝም ብሎ አእምሮዬ ላይ ስለመጣብኝ ነው። እየፈረሙ ይበሉ ነበር ከደሞዝ በፊት። እሺ ትፈርሚያለሽ፣ ትበያለሽ፣ ለደሞዝ ትከፍላለህ። ይበላል ሃይሌ ሩትስ። እንግዲህ ሰው የሚጋብዝ ይሆን አላቅም፣ ራሱ በልቶ ጨርሶትም ይሆን አላቅም፣ ግን እየፈረመ ይበላል ራሱ እንደተናገረው። በኋላ ወር ደረሰ፣ ይታሰብና ከወጪ ቀሪ የቀረሽ ነው ይሰጥሽ። ደሞዙ መጀመሪያ እጅ ላይ አይገባም። ተሰልቶ ነው የበላኸው ተቀንሶ ትርፍ ካለሽ ይሰጥሻል አይደል? እንደዛ ነው። ሰተሽ አምጣ እንዴ ይከየዝ አንዴ በልቷል ይሰላል። ከደሞዝ ነው የሚወሰደው። በቃ ያው ይሄንን የፈርሞ ወስዷል። ስለዚህ በወር ውስጥ 16 የበልተሽ ከሆነ የ16 ምሳ ሲደመር ይሄን ያህል ነው፣ ደሞዝ ይሄን ያህል ነው፣ ሲቀናነስ ይሄ ቀርቶሃል ተብሎ ነው የሚሰጠው። ከዛ ተሰልፈን እየፈረሙ እየተሰላ ደሞዝ ይሰጣል። እኔ ከዚህ ደርሷል። ኤልያስ እኮ ነው የሚለው አንተ አምጣ። ኧረ እባክህ እላፊ ከደሞዙ በላይ በልቶ አሁን አርሰናል ከደሞዙ በላይ በልቷል። አንተ አምጣ ተባልኳል። በልቷል ከራይስ እውነት በልቷል። አይ ዌልደን ነው በቃ እኔ አርሰናል እኔ ምርጥ ነገር ነው ያደረጉት ብዬ ነው ማምነው። እኔ ማምነው ሳይሆን ምንም በግልጽ የሚታይ ነገር ነው። እንደውም ባለፉት ጥቂት ዓመታት ለአርሰናል በጣም ብዙ ተጫዋቾች እየፈረሙ ነው አይደል? አዳዲስ ተጫዋቾችን እያስፈረሙ ነው። የዴክላን ራይስን አይነት ምርጥ ዝውውር የለም፣ ወይም አብዛኞቹ ምርጥ ዝውውሮች ናቸው። ዝውውሮቹን ራንክ አድርጊ ብትባይ ራይስን አታረጊውም። ከላይ ማንን እስኪ አምጪልኝ ሌላ እንትን ልበል። ራያ ጥሩ ዝውውር ነው እረዳለሁ። ካላፊዮሪ ቆንጆ ዝውውር ነው፣ ስፔሻሊ በዘንድሮ የውድድር ዓመት እንደዚህ እያልሽ የቅርቦቹን ምናምን ባነሳ ቲምበርንም ብታነሳ ሁሉንም ብታነሳ ጥሩ ነው ዝውውራቸው። ግን ይሄ የተለየ ኳሊቲ ስታስቀምጥ ደግሞ ዴክላን ራይስን እዛ ውስጥ የምታካተት ይመስለኛል አይደል? ሌሎቹ ያለ ሙሉ በሙሉ ነው መስማማት በሱ። ስለዚህ ዛሬ ደግሞ እንግዲህ ዴክላን ራይስ ይጫወታል። አርቴታ የተወሰኑ ተጫዋቾችን ያሳርፋል የሚል መረጃ ሞቶ እያየው ነበረ። ዴክላን ራይስ ልጨርስልሽና እንደዚህ ባለ ቀን ነው ደግሞ ዴክላን ራይስን አይነት ሰው የምትፈልጊው። ጫናው ይበረታል ተብሎ በሚጠበቅበት ጊዜ ማንቸስተር ሲቲ ጋር ያለን የነጥብ ልዩነት 2 ሆነ ሲባል የዴክላን ራይስ አይነት ገትድ ይሆናል አይደለ? ይሄንን ጫንቃው ይሄንን መሸከም የሚችል ይሄንን በቃ ይሄንን አይነት ስብዕና ይሄንን አይነት ፐርሶናሊቲ
ስብዕና ስልሽ ጠባይ አይደለም። ይህንን አይነት ሪስፖንሲቢሊቲ ወስዶ አሴ ሊደር በቃ ቡድኑን ቱ ዘ ኔክስት ሌቭል ሊወስድ የሚችል ተጫዋች ነበር አርሰናል የሚያስፈልገው። አሁን አርሰናል አለ። የእውነቴን ነው የምነግርሽ። እንዲህ ባለ በተደረሰብኝ አይነት ስሜት ውስጥ ስትገቢ የዴክላን ራይስ አይነት ሰዎች በቡድንሽ ውስጥ በጣም እጅግ በጣም ወሳኝ ናቸው። የፍራንክ ራይካርድ ባርሴሎና የሚቸገርበት ጊዜ ላይ ተጫዋቾቹ ቀና ብለን የምናየው ይላሉ እነ ካርለስ ፑዮል። እብድ እኮ ነው እሱ ራሱ፣ ቅጽል ስሙም እብዱ ፈረስ ነው። እና ካርለስ ፑዮል ልክ ጎል ሲገባብን 2-0 ስንመራ ተበላን ዛሬ አይነት ስሜት ሲፈጠርብኝ በአይኔ ፈልጌ የማየው ሮናልዲኒዮ ጋውቾ ነው አለ። ፈልጌ ነው የማየው አለ። በቃ ፈልጌ እሱ ከተረጋጋ ደህና ነገር አለ ማለት ነው። ቀጥሎ እንደዚህ አይነት ሰው ትፈልጊያለሽ። አሁን እንደዚህ ባለፉት ዓመታት ሲደቆስ የነበረ ባለፉት ዓመታት ሲቸገር የነበረ በላሁ ሲል እየተበላበት የተቸገረ አርሰናል ካለ ትራውማው አለባቸው አብዛኞቹ ተጫዋቾች፣ ደጋፊዎቹም ጋር አለ ያ ከዛ ስጋት የመላቀቅ ችግር። ዴክላን ራይስ ጋር እንደዚህ አይነት ነገር ያለ አይመስለኝ። በዚህ ቀን ደግሞ በጣም ወሳኝ ነው ለማለት ነው። እቺ ለመጨመር ሮቴሽን ላይ ያወራሽ ነው። አዎ ግን ከትላንትና ጨዋታ በፊት ማለት ማንቸስተር ሲቲ ከመጫወቱ በፊት የተወሰኑ ተጫዋቾችን አርቴታ ያሳርፋል ተብሎ መረጃ ወጥቶ አይቼ ነበር፣ እንደ ሳካ እንደ ካላፊዮሪ ያሉ ተጫዋቾች። ግን አሁን የትላንትና የማንቸስተር ሲቲ ውጤት ይህንን ሀሳቡን እንዲቀይር አያደርገውም የሚል አንድ ጥያቄ ሊነሳ ይችላል ብዬ ነው ማስበው። ጨዋታ ላይ የተመሰረተ ነው ይሄ ውሳኔ ብዬ አላምንም እኔ። ለምን ብትይኝ ማንቸስተር ሲቲ ፉልሃምን እንደሚያሸንፈው ጨዋታውንና ውጤቱን ከማወቃችንም በፊት በሰፊው የምንገምተው ነገር ነው። ክራቨን ኮቴጅም ቢሆን ፉልሃም አስቸጋሪ ተጋጣሚም ቢሆን ሁሌም ቢሆን ሲቲ ከፉልሃም ሲጫወቱ ሲቲን ለአሸናፊነት የበለጠ ተጠብቀዋለች። እኔ የሚመስለኝ ምንድን ነው ይሄ ጨዋታ በጣም ወሳኝ ነው፣ ግን ሳምንቱ መጨረሻ ላይ ከቪላ ጋር የሚያደርጉት ጨዋታ ደግሞ በጣም ወሳኝ ነው። በሮብና በቪላው ጨዋታ በዛሬውና በቪላው ጨዋታ መካከል ምንም ነገር ሀፕን እንዳያደርግ። ይሄ በኤምሬስ ስቴዲየም ነው የሚጫወቱት። በኤምሬስ ስቴዲየም አርሰናል ምርጥ ነው። አርሰናል ሁሉንም ነው አይደል ያሸነፈው፣ አንድ ከሲቲ ጋር ብቻ ናቸው ያወጣው ምናምን እንጂ በጣም አሪፍ ነው አርሰናል ያለው። ስለዚህ የብሬንትፎርድ ጨዋታ ወሳኝ ነው የሲቲን ውጤት ካወቁ በኋላ ስለሆነ መርሳት የሌለብን ቼልሲም ከሊድስ ጋር ነው የሚጫወተው። እነዚህ አይነት ነገሮች ምንም ነገር እንዳይበላሽበት የማድረግ ግዴታ አለበት አርቴታና አርሰናል አለባቸው። ስለሆነም ከዛሬው ጨዋታ በኋላ በጣም ባጠረ ጊዜ ውስጥ ከቪላ ጋራ ቪላ ፓርክ ላይ የሚያደርጉት ጨዋታ ስላለ ምንም ይፈጠር ምን በሲቲ ጨዋታ ሮቴሽን መስት ነው ብዬ ነው ማምነው ነኝ። ምክንያቱስ አርሰናል ሰፊ ስኳድ አለ ወይ ጠንካራ ስኳድ አለ አይደለ ወይ ምናምን አይደለም። አሁን ቋንቋው የሚሆነው ሳምሪዬ የሚገባኝ ለኔ አንዳንዶቹ ተጫዋቾች ገና መመለሳቸው ነው። ጌም ፊትነስ ይፈልጋሉ፣ የማች ፊትነስ ይፈልጋሉ፣ ሻርፕነስ ይፈልጋሉ። በቀደምም ስናነሳ የነበረው ከቼልሲ ጋራ ባለሙያዎቹም ሲናገሩ ነው ኦዲጋርድ ገና መመለሱ ነው፣ ማድዌኬ ገና መመለሱ ነው፣ ዮኮሬሽ ገና መመለሱ ነው። እንደው ምናልባት በኋላ እናማሻቸዋለን አይደል ጨዋታ ሲለው አርቴታ በዮኮሬሽ ይቀጥል ወይስ ሜሪኖ ተመችቶታል አሴ ነምበር 9 ትልቅ ውሳኔ የሚፈልግ ጉዳይ ተብሎ አስተያየት እየተሰጠን በኋላ ጨዋታው ከመድረሱ በፊት ይህንን ፕሮግራም ለአድማጮቻችን እናደርሳለን። ስለዚህ ሚስተር ኤቭሪቲንግ በሚለው የዴክላን ራይስ ስያሜ ተስማምተናል። ምንም ጥርጥር የለው። ዛሬ መጨረሻችንን ያሳመረው በስምምነት ነው። ቀኑን የፈጀ አሪፍም ነገር ቀንሰሻል። በሰላም ነው ብላ እንደዚህ ነው ታይኝ አራጥሩ ነው። እስቲ ሐሙስም እንደዛ ለመሆን ተዘጋጅ። ሐሙስ አይመጣውም። እሺ እናመሰግናለን አድማጮቻችን አብራችሁን ስለነበራችሁ። አሁንም መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010